ያው አሰሚንና ማለት ነው 15ን ከዚያም በኋላ ያው እንከፋፈላለን ተባረክ ማይክ ፍሪ መጽሐፈ ሳሙኤል ካል ምዕራፍ 15 ከዚህም በኋላ አቤሴሎም ሰረገላና ፈረሶች በፊቱም የሚሮጡ 50 ሰዎች አዘጋጀ አቤሴሎምም በማለዳ ተነስቶ በበሩ አደባባይ ይቆም ነበር አቤሴሎምም ከንጉሱ ለማስፈረድ ጉዳይ የነበረውን ሁሉ ወደ እርሱ እየጠራ አንተ ከወዴት ከተማ ነህ ብሎ ይጠይቅ ነበር እርሱም እኔ ባሪያ ከእስራኤል ነገድ ከአንዲቱ ነኝ ብሎ ይመልስ ነበር አቤሴሎምም ነገርህ እውነትና ቅን ነው ነገር ግን ከንጉሱ ታዞ የሚሰማህ የለም ይለው ነበር አቤሴሎምም ነገርና ክርክር ያለው ሁሉ ወደ እኔ ይመጣ ዘንድ ቅንም ፍርድ ፈርድለት ዘንድ በአገር ላይ ፈራጅ አድርጎ ማን በሾመኝ ይል ነበር ሰውም እጅ ሊነሳው ወደ እርሱ በቀረበ ጊዜ እጁን ዘርግቶ ይይዝና ይስመው ነበር እንዲሁም አቤሴሎም ከንጉሱ ሊሰማ ከእስራኤል ዘንድ በሚመጣ ሁሉ ያደርግ ነበር አቤሴሎም የእስራኤልን ሰዎች ልብ ሰረቀ እንዲሁም ሆነ ከ4 ዓመት በኋላ አቤሴሎም ንጉሱን ለእግዚአብሔር የተሳልሁትን ስዕለት ለመስጠት ወደ ኬብሮን እባክህ ልሂድ እኔ ባሪያ በሶሪያ ጌሹር ሳለሁ እግዚአብሔር ወደ ኢየሩሳሌም ቢመልሰኝ ለእግዚአብሔር መስዋዕት አቀርባለሁ ብዬ ስዕለት ተስዬ ነበር አለው ንጉሱም በደህና ሂድ አለው ተነስቶም ወደ ኬብሮን ሄደ አቤሴሎምም በእስራኤል ነገድ ሁሉ የቀንደ መለከት ድምፅ በሰማችሁ ጊዜ አቤሴሎም በኬብሮን ነገሰ በሉ የሚሉ ጉበኞች ላከ የተጠሩትም 200 ሰዎች ከአቤሴሎም ጋር በየዋህነት ከኢየሩሳሌም ሄዱ የሚሆነውንም ነገር ከቶ አያውቁም ነበር አቤሴሎምም የዳዊት መካር የነበረውን የጊሎ አኪጦፌልን ከከተማው ከጊሎ መስዋዕት ለሚያቀርብበት ጊዜ አስጠራው ሴራውም ጽኑ ሆነ ከአቤሴሎምም ጋር ያለው ሕዝብ እየበዛ ሄደ ለዳዊትም የእስራኤል ሰዎች ልብ ከአቤሴሎም ጋር ሆኗል የሚል ወሬኛ መጣለት ዳዊትም ከእርሱ ጋር በኢየሩሳሌም ያሉትን ባሪያዎችን ሁሉ ተነሱ እንሽሽ ያለዚያ ከአቤሴሎም እጅ የሚድን ከእኛ የለምና መጥቶም እንዳይዘን ክፉም እንዳይመጣብን ከተማይቱንም በሰይፍ ስለት እንዳይመታ ፈጥናችሁ እንሂድ አላቸው የንጉሱም ባሪያዎች ንጉሱን እነሆ ጌታችን ንጉሱ የመረጠውን ሁሉ እኛ ባሪያዎችህ እሺ ብለን እናደርጋለን አሉት ንጉሱም ከእርሱም በኋላ ቤተሰቡ ሁሉ ወጡ ንጉሱም 10 ሴቶች ቁባቶቹን ቤቱን ይጠብቁ ዘንድ ተወ ንጉሱም ከእርሱም በኋላ ሕዝቡ ሁሉ ወጡ በቤት ሜርሃቅም ቆሙ ባሪያዎቹም ሁሉ በፊቱ አለፉ ከሊታውያንና ፈሊታውያንም ሁሉ ከእርሱም በኋላ ከጌት የመጡት 600 ጌታውያን ሁሉ በንጉሱ ፊት አለፉ ንጉሱም የጌት ሰው ኢታይ ከእኛ ጋር ለምን መጣህ አንተ ከስፍራህ የመጣህ እንግዳና ስደተኛ ነህና ተመለስ ከንጉሱም ጋር ተቀመጥ የመጣው ትናንት ነው ዛሬ ከእኛ ጋር ላዙርህን እኔ ወደሚሄድበት እሄዳለሁ አንተ ግን ተመለስ ወንድሞችህንም ከአንተ ጋር ውሰድ እግዚአብሔር ምሕረቱንና እውነቱን ያድርግልህ አለው ኢታይም ለንጉሱ መልሶ ያው እግዚአብሔርን በጌታዬም በንጉሱ ሕይወት እምላለሁ በእውነት ጌታዬ ባለበት ስፍራ ሁሉ በሞትም ቢሆን በሕይወትም በዚያ ደግሞ እኔ ባሪያህ እሆናለሁ አለው ዳዊትም ኢታይን ሂድ ተሻገር አለው የጌት ሰው ኢታይና ሰዎቹም ሁሉ ከእርሱም ጋር የነበሩት ሕፃናት ሁሉ ተሻገሩ በአገርም የነበሩት ሁሉ በታላቅ ድምፅ አለቀሱ ሕዝቡም ሁሉ ተሻገሩ ንጉሱም ደግሞ የቄድሮንን ፈፋ ተሻገረ ሕዝቡም ሁሉ ወደ ምድረ በዳ ተሻገሩ እናም ደግሞ ሳዶቅ ከእርሱም ጋር ሌዋውያን ሁሉ የእግዚአብሔርን ቃል ኪዳን ታቦት ተሸክመው መጡ የእግዚአብሔርንም ታቦት አስቀመጡ ሕዝቡም ሁሉ ከከተማይቱ ፈጽሞ እስኪያልፍ ድረስ አብያታር ወጣ ንጉሱም ሳዶቅን የእግዚአብሔርን ታቦት ወደ ከተማ መልስ በእግዚአብሔር አይን ሞገስ አግኝቼ እንደሆነ መልሰው እርሱንና ማደሪያውን ያሳየኛል ነገር ግን አልወድድህም ቢለኝ እነሆ ደስ የሚያሰኘውን ያድርግብኝ አለው ንጉሱም ደግሞ ካህኑ ሳዶቅን እነሆ አንተና ልጅህ አኪማአስ
የአብያታርም ልጅ ዮናታን ሁለቱ ልጆቻቸው በደህና ወደ ከተማ ተመለሱ። እኔም እነሆ ከእናንተ ዘንድ ወደ እስኪመጣልኝ ድረስ በምድረ በዳው መሻገሪያ ቆያለሁ አለው። ሳዶቅም አብያታርም የእግዚአብሔርን ታቦት ወደ ኢየሩሳሌም መለሱት፣ በዚያም ተቀመጡ። ዳዊትም ተከናንቦ ያለ ጫማ እያለቀሰ ወደ ደብረ ዘይት አቀበት ወጣ። ከእርሱም ጋር የነበሩት ሕዝብ ሁሉ ተከናንበው እያለቀሱ ወጡ። አኪጦፌልም ከአቤሴሎም ጋር በሴራ አንድ ነው ብለው ለዳዊት ነገሩት። ዳዊትም አቤቱ የአኪጦፌልን ምክር ስንፍና አድርገህ እንድትለውጥ እለምንሃለሁ አለ። ዳዊትም ለእግዚአብሔር ወደ ሰገደበት ወደ ተራራው ራስ በመጣ ጊዜ አርካዊው ኩሲ ልብሱን ቀዶ በራሱም ላይ ትቢያ ነስንሶ ሊገናኘው መጣ። ዳዊትም አለው ከእኔ ጋር ብትመጣ ትከብድብኛለህ፣ ወደ ከተማ ግን ተመልሰህ ለአቤሴሎም ንጉሥ ሆይ ባሪያ እሆንሃለሁ፣ አስቀድሞ ለአባትህ ባሪያ እንደነበርሁ እንዲሁ አሁን ለአንተ ባሪያ እሆንሃለሁ ብትለው የአኪጦፌልን ምክር ከንቱ ታደርግልኛለህ። ካህናቱ ሳዶቅና አብያታርም በዚያ ተጋር አይደሉምን? ከንጉሱ ቤትም የምትሰማውን ነገር ሁሉ ለካህናቱ ለሳዶቅና ለአብያታር ንገራቸው። እነሆ የሳዶቅ ልጅ አኪማአስና የአብያታር ልጅ ዮናታን ልጆቻቸው በዚያ ከእነርሱ ጋር አሉ። የምትሰሙትን ሁሉ በእነርሱ እጅ ላይ። የዳዊትም ወዳጅ ኩሲ ወደ ከተማ መጣ። አቤሴሎምም ደግሞ ወደ ኢየሩሳሌም ገባ። ሁላችሁም ተባረኩ ወገኖች። ሁሉ ጊዜም ጌታ የሚያስተምረናል፣ እውነትን ያስተምረናል፣ እውነትን ያስጨብጠናል። ተናግሮ ደግሞ በመንገዱ መምራት የሚያውቅ የእግዚአብሔር መንፈስ በመካከላችን ስላለ የጌታ ስም ብሩክ ይሁን። አምላካችን እግዚአብሔር ሆይ እናመሰግንሃለን ስለዚህ ጊዜ፣ ስለዚህ ሰዓት፣ ስለኔና ስለ ወገኖች ሁሉ እናመሰግንሃለን። ጻድቅ አባት ሆይ እስካሁን ድረስ ስለነበረን ጊዜ እናመሰግንሃለን፣ ስላስተማርከን፣ ስለመከርከን። እንደገና አሁንም እግዚአብሔር ሆይ እንቀርባለን። በዚህ ውስጥ ሁሉ በፊታችን ነውርና በደል፣ ኃጢአትና መተላለፍ ሁሉ በፊትህ እግዚአብሔር ሆይ በክርስቶስ ኢየሱስ ደም የተደመሰሰ እንዲሆን ይሄንን ጉባኤንና እኔን በደምህ እግዚአብሔር ሆይ እንድትቀድሰን እንድታነጻን ፈጽሞ የቅድስና ጉልበት የመቀደስ ኃይል በኢየሱስ ክርስቶስ ስም የማንነትህ ክብር በኢየሱስ ክርስቶስ ስም በዚህ በጉባኤና በሕዝብ ላይ እንዲገለጥ እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ ስም ጸለይን። ነገር ግን እግዚአብሔር ሆይ በተሰወረ መንገድ ቢሆን በተገለጠ እግዚአብሔር ሆይ በአየር በየብስ በባህር በጥልቅ የሚሰራ የአጋንንት ጉልበትና ኃይል በኢየሱስ ክርስቶስ ስም የተከለከለ ይሁን። ከለከልን። በኢየሱስ ክርስቶስ ስም ከለከልን። በኢየሱስ ስም ከለከልን። እግዚአብሔር ሆይ ፈጽሞ እግዚአብሔር ሆይ የሕዝብ ልብ ሁሉ ወደ ፈቃድህና ወደ ሐሳብህ እንዲሆን ለመነህ። ነገር ግን አእምሮን ሁሉ የሚከፋፍል እግዚአብሔር ሆይ ድካም፣ ድንዛዜ፣ አዚም፣ መጫጫን በኢየሱስ ክርስቶስ ስም የታሰረ ይሁን። ጌታ ሆይ እናመሰግንሃለን። እውነትን የምታስተምር የእውነት አምላክ የእውነት መሰረት ምንጭ እግዚአብሔር ሆይ ተመስገን። እናከብራለን። ተባረክ በኢየሱስ ስም አሜን፣ አሜን፣ አሜን። እሺ ወገኖቼ አሁን ይሄ ምዕራፍ 15 ማለት ነው በጣም ብዙ የምንማራቸው ትምህርቶች ስላሉ ቀስ መጀመሪያ ከላይ ያለውን ማለት ነው የሐሳቡን ስኬለተም የሐሳቡን አወራረድ ነው የተነጋገርነው ስንነጋገር ስንጫወት የነበረው ማለት ነው። አሁን ደግሞ ጠለቅ ብለን ማለት ነው ወደ ውስጥ ስንገባ እንዴት አድርጎ ከአዲስ ኪዳን ጋራ እንዴት እንደሚገናኝ ለህይወታችን ምን ማለት እንደሆነ የምንማርበት ነው።
ምዕራፍ 15 ስለዚህ ጊዜ እንወስዳለን ማለት ነው። ጌታ ይባረክ። ታዲያ ምዕራፍ 15 ላይ የሚጀምረው ከዚህም በኋላ አቤሴሎም ሰረገልና ፈረሶች በፊቱም የሚሮጡ 50 ሰዎችን አዘጋጀ በሚል ነው። አዘጋጀ አቤሴሎም። ነገር ግን አሁን አቤሴሎም ይህንን ያዘጋጅ እንጂ ዳዊት በዚህ ጊዜ ሸምገል ብሏል። አሁን ወደ 60 ዓመቱ ደርሷል። 60 ዓመት ደርሷል። ብዙ ስራዎችን ሰርቷል። ቤተ መቅደሱም ቤተ መቅደሱ አልተሰራም። ነገር ግን የእግዚአብሔር የኪዳኑ ታቦት በኢየሩሳሌም ነው ያለው። ትልልቅ መንፈሳዊ አገልግሎቶች ሁሉ የሚከናወኑበት ቦታ ነው ያለው። በጣም ብዙ ጦርነት ተዋግቶ ብዙ ጦርነቶችን አሸንፏል። ዳዊት አሁን በሁሉም በእስራኤል ላይ ንጉስ ነው የሆነው ማለት ነው። ዳዊት ጥሩ መንፈሳዊ ነገር አለው። ጥሩ ዘማሪ ነው። እግዚአብሔርን የሚወድ ነው። ነብይ ነው እና ደግሞ እግዚአብሔር እንደልቤ ብሎ እንደ ልቤ የሚለው የሚወደው ማለት ነው። ትልቅ አገልጋይ ነው። ነገር ግን በዚህ ጊዜ ተመልከቱ ያለፈባቸው መንገዶች አሉ። ካሁን ቀደም ወደ ዙፋን ላይ ከመምጣቱ በፊት በሳኦል ጊዜ ማለት ነው ከእረኝነት አንስቶ እንዴት የጦር መሪ እንዳደረገው የንጉስ ጋብቻ ጋብቻ ውስጥ እንደገባ የንጉስ ቤተሰብ እንደሆነ ያንን አይተናል። ከዚያም በኋላ እስከ 15 እስከ 20 ዓመት ድረስ የንጉስ ቤተሰብ ከሆነ በኋላ እንዴት አድርጎ ሳኦል ሲያሳድደው እንደነበረ አይተናል። እንግዲህ እና በጣም ብዙ ጊዜ ነው የተሰደደው እና እግዚአብሔር ነው የቀባው። ስልጣኑን ያገኘው ከእግዚአብሔር ዘንድ ነው። ሳኦል ለመግደል የተመቻቸ ሁኔታ ቢፈጠርለትም እንኳን ነገር ግን ይሄ ጉዳዩ የእግዚአብሔር ስለሆነ ዙፋኑን ዝም ብሎ ሳኦልን ገሎ ባለስልጣን አልሆነም። ምክንያቱም ይሄ ስልጣን ሁሉ የሚሰጠው ከእግዚአብሔር ስለሆነ ማለት ነው። በግል የምንቀበለው ስልጣን የለም። አሁንም ማለት ነው አሁንም ዛሬም ወደፊትም ቢሆን እግዚአብሔር ካልፈቀደ በስተቀር ምናልባት አጥፊ መሪዎች ናቸው ብለናቸው ሊሆን ይችላል። ግን በተቀመጡበት ምንም ስህተት የለም። እግዚአብሔር ነው የሚያስቀምጠው። በምንም ይሁን ድምጽም ሰተን ይሁን እንዴትም ይሁን ያ ነገር የእግዚአብሔርን ሐሳብ አይቀይርም። እግዚአብሔር ነው ባለስልጣኖችን የሚያስቀምጣቸው። ለራሱ ፐርፐስ ነው፣ ለራሱ ዓላማ ነው የሚያስቀምጣቸው እና የሚያነሳው እሱ ራሱ ነው። በሆነ መንገድ እናድርግ እግዚአብሔር ያነሳል ወገኖቼ። እና ይሄን እንደዚያ ነው የሚያደርገው። ታዲያ አሁን ይሄ ከሆነ በኋላ ዳዊት ልጆች እንደወለደ ብዙ ሚስቶች እንዳሉት ከ8 ያላነሰ ሚስቶች አሉት። ወደ 10 ቁባት የሚሆኑ አሉት። ቤተሰቡ ሁሉ ብዙ ነው፣ ሙሉ ነው። በሌላ በኩል ደግሞ በዚህ ጊዜ ማለት ነው የዳዊት ቤት በቃ መከራ ያጠላበት ሐዘን ያጠላበት ግን ቤተ መንግስት ውስጥ ያለ በቃ አይነት ነው። ድሮ ያሸነፈ የነበረው ይሮጥ የነበረው በጠላት ላይ ይሰለፍ የነበረው አሁን እንደሱ አይደለም ያለው። የቤተሰብ ኃላፊ ነው። ብዙ ሚስቶች አሉት፣ ብዙ ልጆች አሉት። በዚህ ጊዜም ደግሞ ልጁ ሞቶበታል። አምኖን ሞቷል። በዚህም ሐዘን ነው የሚሆነው። በቤተሰቡ መካከል ግጭት ይኖራል። በቤተሰቡ መካከል የሐዘን ድባብ ነው ያለው። አሁን ከዚያ በኋላ አቤሴሎም ጌሹር ነበር የነበረው። ወንድሙን አምኖንን ከገደለ በኋላ በትዕማር ምክንያት ከገደለ በኋላ ጌሹር ቆየ 3 ዓመት። ከዚያ ከጌሹር በኋላ እንደገና ኢዮአብ በመካከል ገብቶ ማለት ነው
እንደገና ወደ ኢየሩሳሌም እንደተመለሰ ፊቴን አያይም ነገር ግን ወደ ቤቱ በቀጥታ ይግባ ብሎ እንደነበረ ከዚያ ወደ ቤቱ 2 ዓመት እንደቆየ ከዚያ እንዲመጣ ወደ አባቱ ጋር መግባት ስለፈለገ ማለት ነው ወደ አባቱ ጋር መግባት ስለፈለገ ወደ ዳዊት ጋር መግባት ስለፈለገ የኢዮአብን እርሻ እንዳቃጠለ እናያለን ማለት ነው ተመልከቱና ካቃጠለ በኋላ እኔ አሁን ጥፋተኛ ብሆን እኔ ጥፋተኛ ከሆንኩኝ ይግደለኝ በቃ እና መሞት ነው ያለብኝ መገደል ነው ያለብኝ ብሎ ወገኖቼ መጀመሪያ ሰው የገደለ እንደሚገደል መጽሐፉ ይናገራል ነገር ግን ያለ ምንም ቅጣት ምንም አይነት ቅጣት ሳያገኝ የመጣ ስለሆነ አሁን ወደ ኢየሩሳሌም የመጣ ስለሆነ ንጉሱንም ቢያይ እንኳን ንጉሱን አላየም ወደፊት ፊቴን አያይም ነው ያለው እና አቃጠለ ማለት ነው የኢዮአብን አቃጠለ እንደገና ይቅር ከማለት አልፎ በደለኛ መሆኑን አውቆ ተቀብሎ ማስተካከል ሲገባ ጨርሶ የባሰ እንዳውም የራሱን ነገር በኃይል በጉልበት በራሱ ችሎታ ለመፈጸም እንዲችል የጀነራሉን የኢዮአብን እርሻ አቃጥሎ ከዚያ በኋላ ወደ ንጉሱ ጋር እንደመጣ ይሄንን አይተናል ማለት ነው ወገኖቼ እና ምንም ያልተቀጣ ማለት ነው ምንም አልተቀጣ ዳዊት በዘመኑ ሁሉ ማለት ነው በቤተሰቡ ላይ ትልቅ ችግር ነው ያለው ምንም አይቆጣቸውም ነው የሚለው ልጆቹ የሚቆጣቸው አይደለም ይታው የሚል ነገር የለውም ነበር ስለዚህ ገሎ ራሱ ለገደለበት ነገር ምንም ሐዘን ያልተሰማው ነው አቤሴሎም እና ከዚያ በኋላ እንደገና ቀጥሎ ደግሞ የኢዮአብን እርሻ ሲያቃጥል ምንም በቃ ለሱ ምንም እንደውም ጥፋት የትክክለኛነቱ ማረጋገጫ እንዲሰማ ካስፈለገ ማቃጠል ነው የሆነው እና እንዲህ ነው የሆነው አሁን ከዚያ በኋላ 2 ዓመት እንግዲህ ቆይቶ በኢየሩሳሌም ሆኗል ማለት ነው ኢየሩሳሌም ነው ንጉሱ ወደ ንጉሱ ጋር ካላስገባኸኝ ብሎ ኢዮአብን ነው እንደዚያ እርሻውን ያቃጠለው ከዚያም በኋላ ወደ ንጉሱ ጋር አስገባው ነገር ግን ወደ ንጉሱ ጋር ካስገባው በኋላ ሳመው እና ብሎ ነው የሚናገረው ተመልከቱ አሁን 2 አይነት አመለካከት ለመሆኑ ዳዊት ቅጣት አይደለም አቤሴሎምን የቀጣው 2 ዓመት ፊቴን አያይም ብሎ እንደገና በመጨረሻ ደግሞ መሳሙ ምን ይባላል ቅጣት ሳይቀር ምንም ነገር ሳይናገረው የሚሉ አሉ አይደለም እና ይሄ ያልቀጣበት ምንም ነገር ያላደረገበት ምክንያት ልክ እንደዚያ እንደ አባካኙ ልጅ ማለት ነው ይሄ ነገሩ ተሰምቶት ወደ አባቴ ልምጣ ይላል ብሎ ራሱ ተጸጽቶ አዝኖ ይቅርታ ጠይቆ ይመለሳል ብሎ ጊዜ ለመስጠት ነው የሚል አስተሳሰብ አለ እውነትም ነው ምክንያቱም ወገኖቼ አሁን ከነበረበት ከጌሹር መውጣት አንድ ነገር ነው ጌሹር ማለት የአሕዛብ ነገስታት የነበሩበት አያቶቹ የነበሩበት ነው የተገኘበት ቦታ ነው እስራኤላዊ ከመሆኑ በፊት የነበረ ቦታ ነው አሁን የዳዊት ልጅ ነው እዚያ ነው ሄዶ የነበረው ነገር ግን ከዚያም በኋላ ኢየሩሳሌም ሲመለስ መጽሐፉ ላይ ተመልከቱ ቁጥር 20 ላይ ቁጥር 21 ላይ ምዕራፍ 14 ላይ ንጉሱም ኢዮአብን እነሆ ይህን ነገር አድርጊያለሁ እንግዲህ ሂድና ብላቴናውን አቤሴሎምን መልሰው አለው መጽሐፋችሁ ላይ ቁጥር 14
ምዕራፍ 14 ቁጥር 21 ላይ ምልክት አድርጉበት መልሰው ነው መመለስ ነው ከነበረበት መመለስ ነው ምን ማለት ነው ወገኖቼ የንጉስ ልጅ የነበረ ነው ከንጉስ ቤት ውስጥ የተገኘ ነው ነገር ግን ኃጢያትን ሰው በመግደሉ ምክንያት ማለት ነው ከቤቱ ተባሮ ማለት ነው ጌሹር ነው የነበረው አሁን ከጌሹር መመለስ አንድ ነገር ነው ወደ ጌታ መመለስ አንድ ነገር ነው ወደ ጌታ ደግሞ ተመልሰን ራሳችንን ችለን አውቀን ተረድተን መኖር ሌላ ነገር ነው ወገኖቼ ስለዚህ ወደ ጌታ መምጣት ብቻ ሳይሆን ነገር ግን ከመጣን በኋላ ራሳችንን ችለን በቅድስና መኖር እንድንችል በእግዚአብሔር ሐሳብ መኖር እንድንችል እግዚአብሔር እንዲህ የሚተውበት ጊዜ አለኩ ወገኖቼ ዝም ብሎ የሚተውን ለምን ክፉንና ደጉን አውቀን ወደ ጌታ መምጣት አንድ ነው በኢዮአብ አማካይነት ወደ ቤቱ መምጣቱ ወደ ኢየሩሳሌም መግባቱ አንድ ነገር ነው ወደ ኢየሩሳሌም ከመጣ በኋላ ግን ኢየሩሳሌም ውስጥ ነገር ስላለ ማለት ነው የተስፋ ቃል ነው ኢየሩሳሌም ዳዊት አለ ብዙ ነገር ያለ ስለሆነ በእሄ ተረድቶ ወደ ተስፋው ምድር ከገባን በኋላ ወደ ጌታ ጋር ከመጣን በኋላ ክፉንና ደጉን ለይተን ይቅር ብለን ከእግዚአብሔር ጋር እንድንኖር ጉልበት አግኝተን ጠንክረን እንድንኖር ስለሚፈልግ እግዚአብሔር እንደዚህ ዝም ይለናል ጊዜ ይሰጠናል ይቅር ማለት እንድንችል እግዚአብሔር ጊዜ ይሰጠናል ስለዚህ አቤሴሎምም እንዲህ አይነት እድል ነው የተሰጠው መመለስ ብቻ አይደለም ከጌሹር መመለስ ብቻ አይደለም መዳናችን ብቻ አይደለም ከዳነን በኋላ ወገኖቼ እንደገና ንስሐ ገብተን ተስተካክለን እንደ እግዚአብሔር ቃል መኖር እንድንችል ጉልበት አግኝተን መኖር እንድንችል ተረድተን መኖር እንድንችል እግዚአብሔር ይወዳል ስለዚህ ዝም ይላል እና ምን ማድረግ ነው የነበረበት በድያለሁ ልክ እንዳባካኙ ልጅ በሰማይና በምድር አንተና አባቴን በድያለሁ ልጅ ለሆን አይገባኝም እና እንደ ሰራተኞቹ በቤታችን ውስጥ እንዳሉት እንደ ሰራተኞቹ እንደ አንዱ ሊቆጠር ነው የሚገባኝ ብሎ እንዲሆን እድል ነው የተሰጠው ወገኖቼ ወደ ጌታ ከመጣን በኋላ በምንም አይነት ነገር ውስጥ ብንገኝ እግዚአብሔር ዝም ያለን አውቀንና ተረድተን ነገሮችን እንድናደርግ ነው እንጂ ኃጢያትን ረሳ ብለን እንዳናስብ እግዚአብሔር ኃጢያትን አይረሳም የኃጢያት መደምሰሻው ወደ ጌታ ቀርቦ ንስሐ ብቻ ነው ወገኖቼ በንስሐ ወደ ጌታ መመለስ ይቻላል እግዚአብሔር ለዚያ ነገር ደግሞ ጊዜ ሰጥቶታል ለአቤሴሎም ጊዜ ሰጥቶት ነበር አልተጠቀመበትም ይልቁንም ጨርሶ እግዚአብሔር ቤት ወደ ንጉሱ ጋር ከቀረበ በኋላ ከገባ በኋላ ተመልከቱ አሁን አቤሴሎም ይሰራ የነበረውን ነገር ነው እዚህ አሁን ቁጥር 15 ምዕራፍ 15 ላይ የምናየው አቤሴሎም ዳዊት ሽማግሌ እንደሆነ በእግዚአብሔር የተቀባ እንደሆነ በብዙ ነገር ውስጥ እንዳለፈ ሁሉ አቤሴሎም ወገኖች ከመልኩ ውበት በስተቀረ ከጸጉሩ ርዝመት በስተቀረ ውብ ቆንጆ ልጆች ከመውለዱ በስተቀረ እህቱን ትዕማርን በተዋረደችው በተደፈረችው በእህቱ ትዕማር ምትክ የወለዳት ልጅ ትዕማር ብሎ ከመሰየም ውጪ ሌላ ምንም የሚታወቅ ነገር የለም ወገኖች ምንም እና አቤሴሎም እንዲህ ነው ወጣት ነው መልካም ነው ቆንጆ ንግግር ያለ ነው የሰው ልብን ለመስረቅ አቅምና ጉልበት ያገኘ ትልቅ ሰው ነው አቤሴሎም ተመልከቱ ጸጉሩ ተላላችሁ ጸጉሩ እንዲያውም አንድ የዚህ የአይሁዳዊ ራባይ ሲናገር የሱ ጸጉር
አቧራ የሚመስል ወርቃማ የሆነ በፀጉር ላይ የሚነሰነስ የሚበተን ሁሉ ጊዜ ያደርግ ነበር ብሎ ጽፏል። የሆነ የአይሁድ ራባይ ማለት ነው። ምን ማለት ነው? በጣም ልዩ የሆነ ፀጉር፣ ውበት ያለው ፀጉር ምን ለማለት ነው? ከፀሐይ የተገኘ ፀሐያማ የሆነ እና ከፀሐይ ይልቅ ውብ የሆነ ለማለት ነው ወገኖቼ። ወርቅ ፀጉሩን የተቀባው እንደዚያ ነው የሚለው። ታዲያ ይሄ ወጣት ነው፣ ጉልበት ያለው ነው፣ ሰው ሁሉ የሚወደው ነው፣ ጥሩ ንግግር ያለው ነው። ነገር ግን በዚህ ላይ ወገኖቼ በመጀመሪያው በምዕራፉ ላይ አቤሴሎም ሰረገላና ፈረሶች በፊቱ የሚሮጡ 50 ሰዎች ያዘጋጀ ብሎ ነው የሚናገረው። አሁን 2 ዓመት ተመልከቱ። 3 ዓመት ጌሹር ቆይቷል። ከጌሹር በኋላ ደግሞ 2 ዓመት ኢየሩሳሌም ቆይቷል 5 ዓመት። ከዚያ በፊት ተመልከቱት 2 ዓመት ሙሉ አምኖንን ከመግደሉ በፊት 2 ዓመት ዝም ብሏል። ከዚያ 3 ዓመት ጌሹር ቆይቷል። 2 ዓመት ኢየሩሳሌም ቆይቷል። 7 ዓመት ተመልከቱ። ከ7 ዓመት በኋላ ማለት ነው አራተኛ ይሄ 4 ዓመት ከቆየ ከ4 ዓመት በኋላ መስዋዕት ለሰዋ ብሎ ሲጠይቀው ነው የምናየው። ግን በእነዚህ በ2 ዓመት ጊዜ ውስጥ ንስሐ ሳይገባ አባቱን ንስሐ ሳይጠይቀው ማጥፋቱን ሳይናገረው እሱ ግን ሲያዘጋጅ የነበረው ፈረስና ሰረገሎችን የአባቱን መንግስት እንዴት አድርጎ ሊገለብጥ እንደሚችል ዙፋኑን እንዴት አድርጎ ሊወስድ እንደሚችል አባቱን ሊተካ እንዴት እንደሚችል ነው ሲያጠና የቆየው። አሁን እሱ ይቅርታ በንጉስ ቤት ውስጥ መኖር የፈለገበት ምክንያት የንጉሱን ዙፋን ለመንጠቅ ነው እንጂ ከንጉሱ በታች ለመኖር አይደለም። ስለዚህ ተመልከቱ ዙፋኑ የማን ነው? ከእግዚአብሔር የተቀበለው ነው። ዳዊት ከእግዚአብሔር የተቀበለው ዙፋን ነው ያለው። አሁን እሱ መቀማት የሚፈልገው ከዳዊት ነው። ጉዳዩ ዙፋኑ ከእግዚአብሔር የተቀበለው በእግዚአብሔር ብቻ የሚሰጥ ነው። እና ግን አሁን አቤሴሎም ወገኖቼ ሰረገላ በእነዚህ ጊዜያት ውስጥ ማለት ነው ተዘጋጅቶ ይቅር አላለም። አባቱ ጋር ጥላቻ አለው፣ ምሬት አለው፣ ንስሐ ያልገባው ነገር አለ፣ ያልጣለው ነገር አለ። በአባቱ ደስተኛ አይደለም። ደስተኛ እንደሆነ ነው የሚመስለው ግን አይደለም። ለምን? አባቱን ለመግደል የሄደ ነው። ለመግደል ወገኖቼ የሄደ ነገር ግን ምንም እንደሚገድል ምንም የሚያስታውቅ ነገር የለም። እና አሁን በእስራኤል ውስጥ ሰረገላ እና ፈረስ ይሄ አቤሴሎም የመጀመሪያ ሰው ነው። ምክንያቱም ካሁን ቀደም ሳሙኤል ነግሯቸዋል እና ከፊታችሁ እንዲህ አይነት ያደርጋሉ እናንተን ወንዶችና ሴቶች ልጆቻችሁን ይወስዳሉ። ከዚያ ከወሰዱ በኋላ ግማሾቻችሁ ከሰረገሎቻቸው ፊት እንድትሄዱ ያደርጓቸዋል። ሚስቶቻችሁ ሴቶች ልጆቻችሁን ደግሞ ሽቶ ቀማሚ ያደርጓቸዋል፣ ምግብ ሰሪ አዘጋጅ ያደርጓቸዋል ብሎ አጥብቆ መስክሮ እንደነበረው ማለት ነው ሳሙኤል ለእስራኤል ህዝብ እንደተናገረው ማለት ነው። ለመጀመሪያ ጊዜ አቤሴሎም ይህ ሰረገላ በፈረስ መጠቀም በዚያ ዘመን ማለት ነው ኬጢያውያኖች ነበሩ ይጠቀሙ የነበሩ። ኬጢያውያን ማለት የዛሬ ቱርክ ማለት ነው። እነሱ ኬጢያውያን ናቸው። ለምን? የኃይለኛነት፣ የታላቅነት፣ የትልቅ ሰው የመሆን ማስረጃ በሰረገላ የሚሄድ በፈረስ የሚሄድ ነገር ስለነበረ ወገኖቼ እሱ እንዲመስል ንጉስ እንዲመስል ገና ንጉስ የሚያደርገው እኮ እግዚአብሔር ነው፣ የሚቀባ እግዚአብሔር ነው። ነገር ግን አቤሴሎም በዚህ ውስጥ ሆኖ ማለት ነው
አባቱን ቦታ ንጉስ እንዲሆን የፈለገበትን ነገር ነው የተዘጋጅቶ ነው ያደረገው 50 ሰዎችን አዘጋጀ ሰረገላን አዘጋጀ ፈረስን አዘጋጀ ብሎ ነው የሚናገረው ወገኖቼ እንዲህ ማለት ነው እና ፈረስና ሰረገላ ማዘጋጀት ማለት ለየት ያለ ማለት ነው ድሮ ከነበረው ይልቅ ለየት ያለ ቀደም ሲል የነበረውን ያስረጀ ግን አዲስ የሆነ እና መልካም የሆነ ጀግና ታላቅነትን ሊያስረዳ የሚችል ኃይለኛነትን ሊያስረዳ የሚችል ግን ከድሮ ለየት ያለ ነገር የድሮን ያስረጀ አሁን ግን አዲስ የሆነ አሰራር ነው አቤሴሎም እየተጠቀመ ያለው ወገኖቼ እንዲህ ነው በዓለም ውስጥ ያለው በእግዚአብሔር ቤት ውስጥ ወገኖቼ እውነት ያው ነው አይለወጥም ምናልባት ሰዎች ይቀየሩ እንደሆነ ነው እንጂ እግዚአብሔር ምንም አይለወጥም ያው ነው እውነትም አይለወጥም እውነት ሁሉ ጊዜም ያው እውነት ነው እውነትን ግን ለወጥ ለማድረግ ለወጥ ያደረገን ሲመስለን ቀደም ሲል የነበረውን ነገር በማስረጀት አዲስ እውነት ያመጣን የሚመስልበት ጊዜ አለ ግን ወገኖቼ ይሄ የውድቀታችን ማስረጃ ነው በድሮ ማለት ነው ሽማግሌዎች ከሆኑ ይከበራሉ ሽማግሌዎች ከሆኑ ይሰማሉ ሽማግሌዎች ከሆኑ ይደመጣሉ ሽማግሌዎች ከሆኑ ወገኖች ቀደም ሲል የነበሩ ከሆኑ አዲስ ስለሆነ አዲስ ትውልድ ስለሆነ አዲስ ነገር የሚያመጣው ነገር የለም ነገር ግን የነበረውን እውነት ነው የሚከተለው ነገር ግን ለማስረጀት የሆነ የሚመስል እውነት የሚመስል ግን እውነት ያይደለ አቤሴሎምን አይታችሁታል ምንም እውነት የሚባል ነገር ጨርሶ የሌለው ነገር ግን ከእውነት ጋር ምንም ግንኙነት የሌለው እውነትን ያላወቀ ነፍሰ ገዳይ ሰውን የገደለ እና በጥላቻ በቂም በቀል ውስጥ ያለ ነገር ግን ንጉስ ለመሆን የፈለገ ዳኛ ለመሆን የፈለገ ፍርድን ሳይቀበል ነገር ግን ዳኝነትን የፈለገ እንዲህ አይነት ሰው ነው አቤሴሎም ወገኖቼ በቀለኛ በቀል ያለበት ምሬት ያለበት ጥላቻ ያለበት ፍላጎቱን ለወጥ ባለ መንገድ ራሱን መግለጥ የፈለገ እንዲህ አይነት ሰው ነው ወገኖቼ እንዲህ ማለት ነው ፖለቲከኞቹ እንዲህ አይደለም ወገኖቼ ሁሉ ጊዜ የድሮ የሆነ ነገር ሁሉ የተሳሳተ አዲስ የመጣ ግን ትክክል የሆነ ይሄ እውነት ነው ውሸት ነው ወገኖቼ እውነት ምንም አይለወጥም እውነት አያረጅም ነገር ግን ቀደም ሲል የነበረውን ስልጣንን ስንፈልግ የሆነ በቃ ወንበር ማግኘት ስንፈልግ ቀደም ሲል የነበረውን ነገር በመቃው ቀደም ሲል የነበረውን ነገር በማስረጀት ይሄ የተሳሳተ ነው ይሄ ነገር ትክክል አይደለም ብሎ ለመናገር የሚጠቀምበት መንገድ ነው ወገኖቼ ስለዚህ አቤሴሎም እስራኤል ሁሉ ተጠቅሞበት ማቀውን ፈረስና ሰረገላ 50 ሰረገላ ለምን ለወጥ ለማለት በጣም ታዋቂ አለባበሱ የተለየ አነጋገሩ የተለየ የፀጉሩ አቀማመጥ ነገሩ ሁሉ የልጆቹ ሁሉ ውበት የቤተሰቡ ሁሉ ውበት አነጋገራቸው ሁሉ አደራረጋቸው ሁሉ የተለየ በሚሆንበት ጊዜ በቃ ስለዚህ ያው የድሮ ምን ዋጋ አለው ዳዊት ምን ዋጋ አለው የዳዊት አምልኮ ምን ዋጋ አለው እንዲባል ማለት ነው የዳዊት ዳኝነት ምን ዋጋ አለው ያረጀ ነው ያፈጀ ነው ይሄ ያለቀለት ነው የደከመ ነው እንዲባል ማለት ነው ወገኖቼ ይሄ በህብረተሰቡ ውስጥ ያለ ነገር ነው ሁሉ ጊዜ አንዱ ሲስተም ማለት ነው በማህበራዊ ነገር ቢባል በፖለቲካዊ በፍልስፍናም በፍልስፍናም ሁሉ
ሁሉ ጊዜ የሚከተሉት አንድ ነገር ይመጣል ከመጣ በኋላ ይለወጣል እና ወደ ጥራት ለውጥ ያመጣል እንደገና ወደ አዲስ ሆኖ ይቀየራል ይለወጣል አዲስ ነገር ይገኛል የአዲስ ነገር ከተወሰነ ጊዜ በኋላ እንደገና ደግሞ ያረጃል ካረጀ በኋላ እንደገና አዲስ ይሆናል ጥራት ያገኛል የሚል ነው የኛ እውነት ወገኖቼ ምንም ለውጥ የለውም ሁሉ ጊዜ ያው ነው የተቀበለው እውነት ያው ነው እውነት አይለወጥም እውነት አንድ ብቻ ነው እግዚአብሔር የሚሰጠው እውነት ብቻ ተፈላስፋዎች የሚናገሩት ንግግር የንግግር ምናምን ስታይል እንዲህ አይደለ ወገኖቼ ስለዚህ የቤተ ክርስቲያናችን ቢሆን በኑሯችን ቢሆን በቤተሰባችን ቢሆን ወገኖቼ እውነት አንድ ብቻ ነው ያለው የፎርም ለውጥ ወገኖቼ የይዘት ለውጥ አያመጣም ፎርም ነው አሁን ፎርም ነው አቤሴሎም ፎርም ነው የይዘት ለውጥ ግን ውስጡ ምሬት ብቻ ውስጡ ሐዘን ብቻ ውስጡ ነፍሰ ገዳይ ነው ነገር ግን ወገኖቼ ደንበኛ ጸጉር የለበጠ ጥሩ ጸጉር ያለው ሰረገላ 50 ሰዎች በፊቱ ያለ ግን ንጉስ አይደለም እኮ አቤሴሎም እኮ ንጉስ አይደለም እግዚአብሔር አልቀባውም ዳዊትም አልቀባውም ነገር ግን እሱ በቃ ንጉስ መሆን የፈለገ አቤሴሎም እንዲያረላ ወገኖቼ ስለዚህ ሁሉ ጊዜ ማለት ነው እውነት አምላክ ወደ ሆነው ወደ እግዚአብሔር ሁሉ ጊዜ መመልከት ነው እንጂ ያነጋገር ስታይል አለባበስ ስታይል የምን በቃ የሆነ አገላለጥ ስታይል አሳምረን በቃ የተለየ ሰዎች ሆነን ለመቅረብ ምናደርገው ነገር ወገኖቼ እሱ ምንም ለውጥ አያመጣም ለውጥ ሊኖር የሚችለው በህይወታችን የእውነትን አምላክ በመያዝ ብቻ ነው ዘመናትም አመታትም ምንም የማይለውጠውን እግዚአብሔርን በመስማት ብቻ ነው በዚህ ምክንያት ነው ቤተ ክርስቲያኑ አዲስ ነገር ዓለም ውስጥ መጣ ከተባለ እኛ ጋር አለ አነጋገሩ አለ አለባበሱ አለ everything ሁሉም ነገር አለ ግን ያም ቢሆን ጥሩ ነው ነገር ግን ለማስመሰል የምንጠቀምበት ነገር መሆኑ ነው እንጂ የሚያሳዝነው መንፈሳዊ ለማድረግ መሞከራችን ነው እንጂ የሚያሳዝነው ስለዚህ አቤሴሎም ወገኖቼ 50 ሰረገላ ይቅር ምናምን አላለም ይቅርታል ጠየቀም አባቱን ይቅርታል ጠየቀም አባቱን ሳመ ከዚያም በኋላ አዘጋጀ እኮ ነው የሚለው 50 ሰዎች እና ሰረገላ አዘጋጀ ብሎ ነው የሚናገረው እና አቤሴሎም እንዲህ አይነት ማለት እንደ ሴሌብሪቲዎች ማለት ነው አሁን አሜሪካ ውስጥ እንዳሉት ሴሌብሪቲዎች ማለት ነው ይሁን ለቤተ ክርስቲያናችን እንደዚህ ነገር ምናደርግ ከሆነ እሱ መተው አይሻልም ወገኖቼ እንደሱ አይሻልም አትልበሱ አይባልም አትናገሩ እንደ ዓለም አትናገሩ አይባልም ነገር ግን አስቀድሞ ንጉስ የሆነውን እግዚአብሔርን ማወቅ ነው የሚሻለን ከልብሳችን ይልቅ ካነጋገራችን ይልቅ ከፍልስፍናችን ይልቅ እግዚአብሔርን ማወቅ ራሳችንን ማየት ማንነታችንን መረዳት ነው የሚጠቅመው እንጂ ግራ ማጋባት ሌላውን ትውልድ ግራ ማጋባት ግራ ማጋባት ባለባበስ እንጂ ይሄ መንፈሳዊ ሆነ እንዴ እንድንል ማለት ነው በንግግር ይሄ አሁን መንፈሳዊ ይሆን እንዴ ብለን ጥያቄ ጥርጣሬ ውስጥ እንድንገባ ውጫዊ በሆነ ነገር በማስመሰል ማለት ነው ይሄ በጣም መጥፎ ነው የሚሆነው እና ከዚህም በኋላ አቤሴሎም ሰረገላና ፈረሶች በፊቱም የሚሮጡ 50 ሰዎች አዘጋጀ አቤሴሎምም በማለዳ ተነስቶ በበሩ አደባባይ ይቆም ነበር አይወላችሁ አሁን እንግዲህ ተመልከቱ በማለዳ ተነስቶ አደባባይ ይቆም ነበር
አስቡ ነው የሚያረጋው አስቡ ኢየሩሳሌም የመጣው ወገኖቼ ይሄንን ለመዘጋጀት ነው የተጠቀመበት ይሄ ጊዜያት እሱ የሚዘጋጅበት ነው ዙፋንን ለመንጠቅ የሚዘጋጅባቸው ጊዜያቶች ነበሩ ስለዚህ አሁን 50 ሰዎች ሲመጣ ከቤቱ ማለት ነው ተመልከቱ በማለዳ 50 ከፊት ከሰረገላው ፊት 50 ሰው ይሮጣል 50 ሰው ማናቸው አሁን የሚመጡት ማናቸው አቤሴሎም ንጉስ አቤሴሎም ልዑል አቤሴሎም ናቸው ከዚያ በኋላ የሚመጣበት ቦታ የት ነው በአደባባዩ በበሩ አደባባይ በከተማው በር አደባባይ ይቆም ነበረ ብሎ ነው የሚናገረው እዚያ ይቆማል ምን ለማድረግ አቤሴሎም ከንጉሱ ለማስፈረድ ጉዳይ የነበረውን ሁሉ ወደ እርሱ እየጠራ አንተ ከወዴት ከተማ ነው ብሎ ይጠይቅ ነበር እሱም እኔ ባሪያ ከእስራኤል ነገድ ካንዲቱ ነኝ ብሎ ይመልስለት ነበር ገባችሁ እንግዲህ ተመልከቱ በየቀኑ ማለት ነው በየቀኑ እና በበር ላይ ይቆማል እና ንጉሱን ለማስፈረድ ማለት ነው ወደ ዳዊት ጋር ማመልከቻ ያቀረቡ ጉዳያቸው በመታየት ላይ ያለ የነሱን ጉዳይ ያላቸውን ሰዎች አንተ ከወዴት ከተማ ነው የመጣው ብሎ ይጠይቃል ማለት ነው እኔ ከዚች ከተማ ነው የመጣሁት ብሎ ይጠይቃል ለምን ቅርበት ለመፍጠር ከሱ ጋር ግንኙነት ለመፍጠር አንድ አካባቢ አይደለም በቃ ይሄ ማስብለት ነው እንዲባል ማለት ነው ከዚህ ነገር ነው የመጣው ይሄማ የኛ ነው የኛ ወገን ነው እንዲባል ማለት ነው ከዚያ በኋላ የሚለውን ተመልከው እርሱም እኔ ባሪያ ከእስራኤል ነገድ ከአንዲቱ ነኝ ብሎ ይመልስ ነበር አቤሴሎም ነገርህ እውነትና ቅን ነው ነገር ግን ከንጉስ ታዞ የሚሰማ የለም ይለው ነበር አያችሁ ይሄን ነው የሚናገረው ጉዳይ የህግ ትምህርትም የለው ዳኝነት ካሁን ቀደም ሰርቶ አያውቅም ነገር ግን መልክ ነው ያለው ጥሩ ጸጉር አለው ወገኖቼ ጥሩ መልክ አለው ሰረገሎችን አዘጋጀ ነው የሚለው ወገኖቼ አስተማሪዎችን አዘጋጀ አይደለም ለመማር ተዘጋጀ አይደለም ተማሪ የሚል ነገር አይደለም ነገር ግን 50 ሰዎች ሰረገላ አዘጋጀ በማለዳ በከተማው በር አደባባይ መጥቶ አንተ ከወዴት ነው የመጣው ከእስራኤል ነገር ካንዲቱ ነው የመጣው ይሏል ከዚያ አንተ ጉዳዩ እኮ በጣም ቀላል ነበር ነገር ግን ማን ይሰማሃል ይሄ ያንተ ነገር ማን ሊሰማ ይችላል እና ጉዳይ ይፈረድ ነበር ብሎ ይያለ ማለት ነው ያባቱን ተመልከቱ አቤሴሎም ልጅ ነው አባት ነው እና ነገር ሁሉ መልካም እንዲሆንልህ እንዲከናወንልህ እንዲሳካልህ እናትና አባትን አክብር የሚል ነገር ተጽፏል አሁን አቤሴሎም ጋር ይሄ ምንም ማለት ነው ለሱ እድሜ እንዲረዝም መልካም እንዲሆንልህ የሚለው ነገር የለም እሱ ጋር እንደገና ደግሞ ይሄ ዳኝነትም ያስቀመጠው የለም ጉዳይ ሲታይ ግራና ቀኝ መታየት አለበት ተከራካሪ መኖር አለበት በግራና በቀኝ ያለው ነገር መታየት አለበት የሚያዋክ ህግ አንፃር ከሰዎች አንፃር ከምስክር አንፃር ምስክር አለ ምስክር ገና ምንም ምስክርነት ሳይቀር ወረቀቱን አይቶ ብቻ ጉዳዩ ምንድነው ብሎ ከጠየቀ በኋላ ያንተማ በጣም እጅግ ቀላል ነው ለምን ተመልከቱ የሰውን ልብ ለማስቆብለል እንዲህ ነው የሚሰራው ምንም ባልተመደብንበት በማናውቅበት ባልተመደብንበት ባልተቀባንበት ባልተማርንበት ባላየንበት ንጉሱን ማስጠላት አባቱን ማስጠላት አባቱ የፈረደው ፍርድ ትክክል እንዳልሆነ ማድረግ የተሻለ እውነት
ለማሳየት ትክክለኛ የድሮ የደከመ ነው የድሮ የተሳሳተ ነው ያሁኑ ግን ትክክለኛ ነው እኔ ትክክለኛው አደርጋለሁ በትክክል እፈርዳለሁ ያኛው ግን ስህተት ነው የድሮ ነገር ስህተት ነው ብሎ ነው የሰው ልጅ የሚያምነው ሲስተሞች ሁሉ እንዲህ ናቸው በዚህ መሰረት ላይ የሚያጠነጥኑ ናቸው ይሄ ያለ ማስተሳሰብ ነው ይሄ እግዚአብሔር ቤት ያለ አስተሳሰብ አይደለም ነገር ግን ወገኖቼ የተቀበልነውን እውነት ሊያስረጅ የሚችል ምን ነገር አለ የተማርነውን ትምህርት ሊያስረጅ የሚችል አዲስ እውነት ምን አለ ለመሆኑ ለመሆኑ ምን አለ ወገኖቼ ምን ሊያስለውጠን የሚችል ነገር እውነት የተማርነው እውነት ከሆነ ያንን እውነት ሊያስረጅ የሚችል ሊለውጥ የሚችል ምን ትምህርት አለ ምንም ትምህርት የለም ወገኖቼ ነገር ግን አሁን ማን ለማለት የሚፈልገው ዲስሳቲስፋክሽን በመፍጠር በቃ የሆነ አሁን የድሮ የነበረው ነገር የደከመ ነው የተበላሸ ነው ክፉ ነው እኔ ግን ጥሩ ነው መስራው እኔ መልካም ነው የሚሰራው ለምርጫ የቀረበ አይመስልም አቤሲሎ ግን ምርጫ አይደለም መቀባት እንጂ ምርጫ አይደለም እዚህ ላይ ወገኖቼ ለምርጫ የቀረበ ይመስላል ግን ለምርጫ አይደለም ደግሞ ለምርጫም ቢሆን እኮ እውነተኛ ነው እውነትም የለውም ምንም ፍርድ ለመፍረድ ቦታ አልተሰጠውም አልተማረም አላወቀም ንጉሱ አልነገረውም አልገለጸለትም እሱ ምንድነው ያዘጋጀው ፈረስ ሰረገላ ጥሩ ፊት ጥሩ ንግግር ከወዴት ነው የመጣው እና ከየት ነው የመጣው ብሎ መጠየቅ ከዚያ በኋላ ወገኖቼ በሰዎች ህይወት ውስጥ ያ ይሄ የተቀበልኩት እውነት ትክክል ነው እንዴ አረ ይሄማ ኮን ትክክል አይደለም እንደነል ነው ይሄንን እውነት ስለሆነ ማለት ነው እስከ ዛሬ የተማርነው እኔና እናንተ እውነት ነው ይሄንን የተቀበላችሁትን እውነት ሊለውጥ የሚችል ነገር ባህል ቢሆን በባህል አማካይነት ቢሆን ምንም ነገር ቢሆን ውሸት እንደሆነ ወቁ ውሸት ጠላት ውሸት ነው በምንም ነገር ተጠቅሞ ማለት ነው በንግግር ተጠቅሞ ፊትን አስመስሎ ሰረገላ ብርቱ እንደሆነ ተመልከቱ እስራኤል ሌላው ቀርቶ እኮ አቤሴሎም የተጠቀመው በእስራኤል ውስጥ እኮ እስራኤል አባቱ ዳዊት ተጠቅሞበት የማያውቀው ፈረስና ሰረገላ ነው እኮ 50 ሰዎች ዳዊት ሰረገላ ተጠቀመ የሚል ነገር የለም ነገር ግን አቤሴሎም ተጠቅሞ ከዚያ በኋላ ያለው በማለዳ መጥቶ በበር ላይ መቆም በቃ ሰው የሚገባው በበር ላይ ነው ወገኖቼ ሰው በበር ነው የሚገባው በበር የገባ ደግሞ ሰው አንተ ወዴት ነው የመጣው ጉዳዩን ለማስፈጸም ጉጉት ያደረበት ሊያስፈርድ የመጣ ጉዳዩ ሊታይ የመጣ ተስፋ ሲሰጥ የሌለ ተስፋ ሲሰጠው ተስፋ የሚጨብጥ መስሎት ማለት ነው እንዲህ ማለት ነው የውሸት አስተማሪ ሐሰተኛ አስተማሪዎች እንዲህ ነው በቃ የሚያስተምሩት እንዲህ ነው በቃ እውነት የሚመስል ይሁን አደራረጉ ለየት ያለ የተለየ መንፈስ ነው ምናምን የሚል የተለየ አይነት መረዳት ሰማያዊ የመጣ ቋሃውና የተለየ እውነት ገብቶናል አሁን የገባንበት እውነት ማንም ሰው ሊደርስበት የማይችል ነው ብሎ ወገኖቼ የሰዎችን ልብ ጨርሶ በቃ ሰር የሚያደርግ ከእውነት የሚያወጣ ከእግዚአብሔር ሐሳብ የሚያወጣ ከእግዚአብሔር ጸጋ የሚያወጣ አስተማሪዎች እንዲህ ግን ዝግጅት ያለ አነጋገር ስታይል ያለው ነገር ግን እንደዚህ ያለ ማለት ነው ተስፋ መስጠት ያንተ ጉዳይ በጣም ቀላል ነው ሊፈጸም ይችል ነበር ማን ይሰማሃል እንዴ አሁን ዛሬም እዛው ቤተክርስቲያን ያለው ዛሬም እዛው ህብረት ነው ያለው ዛሬም ከነዚያ ወገኖች ጋር ነው ያለው
ይሄማ የደከመ ነው ደግመሃል በቃ አንተ መንፈሳዊ ነገር አይገባህም ማለት ነው የተለየ መንፈሳዊ ነገር መረዳት ትፈልጋለህ አው እናሳያለን አሁን እኛ የጀመርነው ነው አሁን እኛ ጋር ያለ እውነት ነው ሌላ እውነት አይደለም ማለት ነው ውሸት ነው እውነት አይደለም የትኛውም ጋር እውነት አንድ ነው የትኛው እውነት ነው አንድ እውነት ቀደም ሲል የነበረ እውነት እግዚአብሔር የተናገረን እውነት ቶስ የገለጠልን እውነት ያ ነው ስለዚህ ወገኖቼ ኮዴት ከተማ ነው ብሎ ይጠይቅ ነበር እርሱም እኔ ባሪያ ከእስራኤል ነገር ከአንዲት ነኝ ብሎ ይመልስ ነበር አቤሴሎምም ነገር እውነትና ቅን ነው ነገር ግን ከንጉስ ታዘህ የሚሰማ የለም ይለው ነበር አቤሴሎም ነገርና ክርክር ያለው ሁሉ ወደኔ ይመጣ ዘንድ ቅንም ፍርድ ፈርድለት ዘንድ በአገር ላይ ፈራጅ አድርጎ ማን በሾመኝ ይል ነበር ሶም እጅ ሊነሳ ወደ እርሱ በቀረበ ጊዜ እጁን ዘርግቶ ይዝና ይስማው ነበር እንዲሁም አቤሴሎም ከንጉሱ ፍርድ ሊሰማ ከእስራኤል ዘንድ በሚመጣ ሁሉ ያደርግ ነበር አቤሴሎም የእስራኤል ሰዎች ልብ ሰረቀ አይደል ወገኖቼ ጥሩ ፈረስ ጥሩ ሰረገላ 50 ሰዎች በር ላይ መቆም በየቀኑ ፍርዱ እኔጋ ማን ይፈርድልሃል የዳዊትን ንግስና የሚያጣጥል እሱ ደግሞ የሚያከብር በዚህ ይሄ ነገር እየተናገረ የሰውን ልብ ሰረቀ ብሎ ነው የሚናገረው ይሄንን አስተውሉ በመንድነው የሰረቀው ባለመታከት ወገኖቼ ይሄን ነገር በማድረጉ ሁሉ ጊዜ ስለተነገረን የሆነ መንፈሳዊ የሚመስል ነገር ንግግር ስለተነገረ መንፈሳዊ ነው ማለት አይደለም እውነት ነው እውነት መጀመሪያ ይሰማነው ነው የሚለወጥ አይደለም እውነት አይለወጥም በአመት አይለወጥም የ2000 ዓመት እውነት የዛሬ ደግሞ እውነት የሚባል የለም እውነት አንድ ነው እውነት አያረጅም ሰው ሊያረጅ ይችላል እና ወገኖቼ የሰውን ልብ ሰረቀ ነው እንጂ ያለው የሰውን ልብ በፍቅር ያዘ የሚል ነገር የለም ጌታ ይርዳን ማስተዋልን ይስጠን እና እናስተውል ጌታ ይባርካችሁ ጌታው እናመሰግንሃለን ስለነበረን ጊዜ ስለሰጠህን ስላስተማርከን ስለረዳን እናመሰግንሃለን ተባረክ ወገኖቼ ልብ ውስጥ ሁሉ ይቀመጥ በቅዱስ መንፈስ የታተመ ይሁን መኖር እንድንችል እርዳን አቅም ሆነን ጉልበት ሆነን የሚቀጥለውን ፕሮግራም ባርክ ተባረክ በጌታ በኢየሱስ ክርስቶስ ስም አሜን 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 እሺ ወገኖች ጌታ ይባርካችሁ ብርክ በሉ ና ማይክ ፍሪ እሺ